የዛሬ ምንዛሬ ምን ይመስላል የሚለውን በባንኮች እንዲሁም ደግሞ ከኦንላይን የብላክ ማርኬት መረጃ ያገኘናቸውን ዋና ዋና ምንዛሬ የሚባሉትን የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የካናዳ፣ የአውስትራሊያ ዶላር፣ የቻይና ዩዋን፣ የኩዌት ዲርሃም፣ የሳውዲን ይዘንላችሁ መተናል። እንግዲህ ሌሎች ምንዛሬዎች አሉ በባንኮች እና በጥቁር ገበያ የኦንላይን መረጃ መሰረት ዛሬ በስንት እየተዘረዘሩ እንደሚውሉ የምንነግራችሁ ይሆናል። እስከ መረጃው መጨረሻ ድረስ አብራችሁን ቆዩ። በዚህ ዩቲዩብ ቻናል ላይ የሚለቀቁት የተለያዩ ከንግድ ከወርቅና ከምንዛሪ ጋር የተያያዙ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ዘውትር የምንለቃቸውን መረጃ እንድትከታተሉ እየጋበዝን ቀጥታ ወደ ዛሬ ወደ ህዳር 8 2018 ዓ.ም የምንዛሬ መረጃዎቻችን እናልፋለን። የምንጀምረው ከጥቁር ገበያ የአሜሪካ ዶላር ይሆናል። በ180 ከ23 እየተሸጠ ሲገኝ በባንክ ደግሞ በ150 ከ53 መግዣ በመሸጥ ላይ ነው የሚገኘው። ይህ እንግዲህ የንግድ ባንክ ነው እየነገርኳችሁ ያለሁት። እዚህ ላይ የ10 ብር የቦነስ ተጨማሪ አለው። 10 ብር ተጨማሪ ሲኖር እንግዲህ ወደ 160 አካባቢ በባንኮች የ1 ዶላር መግዣ ዋጋ ሆኖ ተመዝግቧል ማለት ነው። ቀጥሎ የምንመለከተው ደግሞ የዩሮን ሲሆን በኦንላይኑ የብላክ ማርኬት መረጃ መሰረት 1 ዩሮ በ208 ብር ከ85 ሲዘረዘር የባንክ ደግሞ 1 ዩሮ በ174 ከ23 በመዘርዘር ላይ ነው የሚገኘው። ዛሬ ህዳር 8 2018 ዓመተ ምህረት 100 ዩሮ ካላችሁ ደግሞ በ20885 ነው። 100 የአሜሪካ ዶላር እንዲሁ ካላችሁ ደግሞ በጥቁር ገበያው በ18023 ነው። በባንክ ደግሞ 15053 ብር ሲደመር 100 ብር አለው ማለት ነው። ቀጥሎ የምንመለከተው እንግዲህ የፓውንድ ስተርሊንግ ነው። 1 የፓውንድ ስተርሊንግ መግዣ ዋጋ በባንክ በ194 ብር ከ02 ሲሆን 100 የፓውንድ ስተርሊንግ ደግሞ በ19402። የጥቁር ገበያውን ስንመለከት አንዱ የፓውንድ መሸጫ 236 ብር ከ86 ነው። የ100 ፓውንድ ስተርሊንግ ዋጋ ደግሞ 23686 ነው ማለት ነው። እንቀጥላለን። ስንሄድ የምናገኘው የስዊስ ፍራንክን ነው። አንዱ የስዊስ ፍራንክ በባንክ በዛሬው መረጃ መሰረት በ184 ከ49 ሲዘረዘር 100 ደግሞ በ18449 እየተዘረዘረ ነው የሚገኘው። በጥቁር ገበያ እንዲሁ አንዱ የስዊስ ፍራንክ በ226 ከ54 ይዘረዘራል። 100 የስዊስ ፍራንክ ደግሞ በ22654 እየተዘረዘረ ነው የሚገኘው ማለት ነው። ቀጥለን የምንመለከተው ደግሞ የካናዳ ዶላር ነው የሚሆነው። የካናዳ ዶላር አንዱ በባንክ 105 ብር ከ39 ሲዘረዘር 100 የካናዳ ዶላር ደግሞ በባንክ በ10539 ይዘረዘራል። የካናዳ ዶላር በጥቁር ገበያስ በስንት ይዘረዘራል? ዛሬ ዕለተ ሰኞ ህዳር 8 2018 ዓ.ም ካላችሁ ደግሞ በ128 ብር ከ41 እየተዘረዘረ የሚገኘው 100 የካናዳ ዶላር ደግሞ በ12841 ነው በመዘርዘር ላይ የሚገኘው። እንቀጥላለን። ተመልካች አድማጮቻችን ቻናሉን እያያችሁ ያላችሁት ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉና እንደዚህ አይነት ትኩስ የሆኑ መረጃዎችን ከባንክ እንዲሁም ከጥቁር ገበያ የመሳሰሉትን መረጃዎች ማግኘት እንዲቻላችሁ የደውል ምልክቷን በመጫን እንዲሁ ቤተሰብ እንድትሆኑ በትህትና እየጠየቀን ወደ ሌሎቹ ምንዛሪ ተመኖች እንሄዳለን። በመቀጠል የምናገኘው የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር ዛሬ በባንክ 96 ከ29 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ9629 ነው እየተዘረዘረ የዋለው። በጥቁር ገበያ የአውስትራሊያ ዶላር በ117 ከ36 ሲዘረዘር 100 ደግሞ በ11736 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የቻይና ዩዋንን ሲሆን በባንክ የቻይና ዩዋን የዛሬ
20 ብር ከ75 ያመለክታል። የጥቁር ገበያው ደግሞ በ25 ብር ከ35 ነው በመዘርዘር ላይ የሚገኘው። ቀጥሎ የምነግራችሁ ደግሞ የአረብ ሀገራት ምንዛሬዎችን ይሆናል። የተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። ሀሳብ አስተያየታችሁንም ደግሞ በኮመንት መስጫው ላይ ብጽፉን ይደርሰናል፣ እንመልሳለን። የኩዌት ዲናር በባንክ የዛሬው መረጃ እንደሚያሳየው በንግድ ባንክ ማለት ነው ከ10 ብር ጉርሻ ጋር እየተዘረዘረ የሚገኘው አንዱ የኩዌት ዲናር በ481 ብር ከ10 ነው። በብላክ ማርኬት ደግሞ በ587 ከ30 ነው። የዲርሃም ስንመለከት የዲርሃም ምንዛሬ ዛሬ በባንክ ላይ በ40 ብር ከ99 ሳንቲም ሲዘረዘር 100 ዲርሃም ደግሞ በ4099 ነው እየተዘረዘረ የሚገኘው። በጥቁር ገበያ ላይ ደግሞ አንዱ ዲርሃም በ49 ብር ከ04 እየተዘረዘረ ይገኛል። በመቶ ደግሞ የዲርሃም ማለት ነው በ4904 ብር እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የሳውዲ ነው። የሳውዲ ሪያል በባንክ ላይ በ40 ብር ከ14 ይዘረዘራል። በጥቁር ገበያ ደግሞ በ48 ብር ከ06 ነው እየተዘረዘረ የሚገኘው። በመቀጠል የማስመለከታችሁ እንግዲህ የባህሬንን፣ የጆርዳንን፣ የኦማንን፣ የቱርኪሽ ሊሬን፣ የኢጅፕት ፓውንድን፣ የየመን ሪያል፣ የእስራኤል ሽቅልን፣ የኢንዲያ ሩፒን፣ የፓኪስታን ሩፒን እነሱን ፈጠን ፈጠን እያለን የምነግራችሁ ይሆናል። በጥቁር ገበያ ያላቸው ምንዛሪ ነግራችኋለሁ። ተከታተሉን። የባህሬን ዲናር አንዱ በ478 ከ09 ነው በመዘርዘር ላይ የሚገኘው። የጆርዳን ዲናር በ254 ብር ከ36 እየተዘረዘረ ይገኛል። የኦማን ሪያል አንዱ በጥቁር ገበያ መረጃ መሰረት በ469 ከ03 እየተዘረዘረ ይገኛል። ዛሬ ህዳር 8 ለተሰኞ 2018 ዓ.ም። የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ26 ሲዘረዘር የኢጅፕት ፓውንድ ደግሞ በ3 ብር ከ83 ነው በመዘርዘር ላይ የሚገኘው። የየመን ሪያልስ ስንት ገባ ዛሬ ለምትሉኝ ደግሞ አንዱ የየመን ሪያል በ0.76 ሲዘረዘር 100 የየመን ሪያል ደግሞ በ76 ብር ነው በመዘርዘር ላይ የሚገኘው። በመቀጠል የእስራኤልን ሽቅል እንመለከታለን። አንዱ የእስራኤል ሽቅል ዛሬ በዋለው የጥቁር ገበያ የኦንላይን መረጃ መሰረት እየተዘረዘረ የሚገኘው በ55 ብር ከ70 ሲሆን 100 የእስራኤል ሽቅል ደግሞ በ5570 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የኢንዲያ ሩፒ ነው የሚሆነው። አንዱ የኢንዲያ ሩፒ በ2 ብር ከ03 እየተዘረዘረ ያለበት ሁኔታ ነው ያለው። 100 የኢንዲያ ሩፒ ደግሞ በ203 ብር ይዘረዘራል። የፓኪስታን ሩፒን ስንመለከት በ0.64 ይዘረዘራል። 100 ደግሞ በ64 እየተዘረዘረ ነው የሚገኘው። እንግዲህ ምናልባት ከድምፅ ጋር በተያያዘ ምቾት ካልተሰማችሁ ይቅርታ ጠይቃለሁ። ያው የሰሞኑ ጉንፋን ትንሽ ይዞኝ ስለሆነ ነው። በተረፈ ግን እንግዲህ መረጃዎቹ ጠቃሚ ናቸው ብላችሁ ካሰባችሁ ይህንን መረጃ ብዙ ሰው ጋር እንዲደርስ ሼር ማድረግ አይረሳ። አዲስ ከሆናችሁም ለቻናሉ ሰብስክራይብ በማድረግ ቤተሰብ እንሁን። የዛሬን በዚያ በቃን። በሌላ ቀን በተመሳሳይ መረጃ እንገናኛለን። እስከዛው በያላችሁበት ሰላም።